ማዕከላዊ እቅድ የለውም። ይህንን የሚያደርግ መዋቅር አልፈጠረም። ስለዚህ ስትራቴጂክ የሆነ ድል ለመቀዳጀት የሚችልበት ደረጃ ላይ አልደረሰም ከአመራር አኳያ። አሁን አይተህ እንደሆነ ጎንደርም ባህር ዳርም እኔ በግልጽ ነው የምናገረው ብዙ ጊዜ ገብተናል። ብዙ ሺህ አውደ ውጊያዎችን አሸንፈናል። አያቴ አፄ ኃይለሥላሴን ታገሉ አፄ ደርግም ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ይፈጅ። አብይ አህመድ እኛ ጓዝ ብዙ ሺህ ውጊያዎችን ተዋግተናል። ብዙ ሺህ አውደ ውጊያዎችን አሸንፈናል። አያቴ አፄ ኃይለሥላሴን ታገሉ አፄ ደርግም ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ 3 ቀን ይፈጅ። አብይ አህመድ እኛ ጓዝ ነው የወጣለት እሱ ዱባይ ነው። ሌሎች ኃይሎች ቢያንስ በመጻፍ እንደምናውቀው በ10 በ15 በ20 ዓመት የሚደርሱበትን ነገር በአንድ ዓመት መጥተዋል። አብይ እኮ ምንም ነገር የለውም። ለዚህ ነው ኮንሰልቴሽን ወጥቶ መንግስታዊ ስርዓቱን የሚያስረክቡን ከሆነ የሆነ ቦታ አለን እንፈራረም እንችላለን። እኛ ግብጽ ስለሆነ 4 ኪሎ የሚሰጡን ከሆነ እንስማማለን። የአብይ ወንበር ግን ከኮሪደሩ አያልቅም ነው። የኮሪደሩ መብራቶች አሉ። የአብይ ስልጣን ከኮሪደሩ አያልቅም። አሁን በ30 ደቂቃ ውስጥ ባህር ዳር መያዝ ይቻላል። ይሄ እንደጨርስ አጠረማምሰን አዲስ አበባ እንገባለን። ስለዚህ ከጓዝና አዲስ አበባ የሚፈጀው 3 ቀን ነው። ከዚያ ላይ አይፈጅም። ጠቅላይ ሚኒስትሩ በራሽ ላይ ደገፍከው እንደዚህ አይነት ቀልድ ሁሉ የሚቀለደው ጠያቂ ስለሌለ ነው። ጠያቂ በሌለ ቁጥር በከፍተኛ ደረጃ የሚጠሉት የትግራይ ፖለቲከኞች አሁን የመጡ ፖለቲከኞችም እነዚህ ግልገል ህዋቶች የእንግዲህ ልጆች በከፍተኛ ደረጃ የሚጠሉት ኮሎኔል ደመቀን ነው እና አጠቃላይ የማንነት አስመላሽ ኮሚቴዎችን ነው ወይም ደግሞ የወልቃይት ጠገዴ ዞን አስተዳዳሪ አሸተ ደምለውን ነው። እነሱ በከፍተኛ ደረጃ የሚጠሏቸው ሰዎች እነዚህ ሰዎች ናቸው። እነዚህ ሰዎች ለምን ኮሎኔል ደመቀን ርዕስ አድርገው ይጠሩታል? ምክንያት አላቸው። የወልቃይት ጠገዴን የማንነት አስመላሽ ኮሚቴ ሆኖ አንደኛ አማራን ቀና ብሎ እንዲሄድ ያደረገ በእነሱ አልያዝም ብሎ ለመንግስት ለውጥ እንዲመጣ ያበቃ አማራ አለኝ ከምትላቸው ጀግኖች ውስጥ ግንባር ቀደሙ ጀግና ስለሆነ ነው። በማንነቱ የማይደራደር ስለሆነ ነው። በዚህ መሰረት እነሱ ይጠሉታል። እሱ ቢወገድ ወይም ደግሞ እሱ ባይኖር ወልቃይትን በቀላሉ እንወስዳለን የሚል የጅል እንትን አላቸው፣ ምኞት አላቸው። ነገር ግን ኮሎኔል ደመቀ ብዙ ኮሎኔል ደመቆችን ያወጣ መሆኑን ማወቅ መቻል አለባቸው። ከዛ ባለፈ ግን እኔ የሚገርመኝ አሁን የህወሓት ቅጥረኛ የሆኑ የኛ ሚዲያዎች በጣም አስቸግረዋል። እንድትመክርልኝ በዚህ አጋጣሚ እንዳትቆርጥብኝ አደራ ማለት ፈልጋለሁ። እነዚህ የሚዲያ ሰዎች ስለ ራያ ሲያነሱ አታይም። ከፍተኛ የሆነ መፈናቀል የደረሰበት የራያ ህዝብ ነው። በየቀኑ 10-15 ሰው እየታፈነ ይሄዳል፣ ወደ ትግራይ ይገረፋል። በየቀኑ ችግርበታል። ሃይማኖት እንኳ በትግራይ ኦርቶዶክስ ስር ሁን እየተባለ ችግር ይደርስበታል። ስለዛ ሲናገሩ አትሰማቸው። ቅድም ነግሬሃለሁ፣ ሲናገሩ አትሰማም። ጠለምት ላይ ያ ሁሉ ችግር እየተፈጠረ አስተዳደር ሳይኖር በጀት ሳይኖር ሁሉም ነገር ሳይኖር ያ ሁሉ ችግር ደርሶ ስለ ጠለምት ሲናገሩ አትሰማም። እነሱ ችግራቸው ወልቃይት ላይ ነው። እንደ ጠለምት ህዝብ ወይም ደግሞ እንደ ራያ ህዝብ የወልቃይት ህዝብ ያገኘውን አንጻራዊ ሰላም ኮሎኔል አሳልፎ ለምን አልሰጠም በማለት በከፍተኛ ደረጃ ችግር ሲፈጥሩበት ምንም ማድረግ እንኳ ባይችሉ ማንነቱን ሲያጠለሹ የሚውሉ ሚዲያዎች ስላሉ እባካቸው አደብ ግዙ ማለት እፈልጋለሁ። ያው ገና ነው እነ የዛንን የቀረውን የህወሓትን ጥፋት ለመድገም የሚሰራ መሆኑን ነው ይህ ሰውም የሚነግረን እና አልገባን ነው ብሎ እንደዛ ምናምን አይመስለኝም። የተወሰነ ነገር ጨምሬ እንትን ለማለት ፈልጋለሁ። ማቅጂ ሰላም ነው ወይ? አጃይባ ካሚል ሰላም ብያለሁ። እዚህ ላይ እነሱ ይህንን እያሉ የሚሉት በሽታችን ከላያችን እንዳይለቀን አድርገው አጣብቀው ለመቀጠል እንጂ እኛን ነፃ ለማውጣት አይደለም። ነፃ የሚያወጣ ሰው እኮ ራሱ ነፃ ያወጣ። መግቢያ ላይ እንዳልኩት ሁሉን ነገር ቀምተው ከዛ በኋላ እነሱ በፈለጉት ችርቻሮ ልክ የሚወስዱ ወይም የሚሰጡ ሁልጊዜ ማልቀስን አማራጭ ሁልጊዜ ሰዎችን ችግር እያወሩ ወደ ችግር የሚወስዱ ሰዎች ናቸው። ያንተ ስስ ብልት ማዘን ነው።
እነሱ ደግሞ የሚያደርጉት መግደል ነው። አገዳደላቸው፣ አተራረካቸው፣ የሆነ የሚፈጽሙት የሰብአዊ መብት ጥሰት ምናምንና ነውር ዓለም ላይ አለ በሚባለው ቆሻሻ ህግና የህጉ ባለቤትን የሚሉ ባለጌዎች በእነሱ ዘንድ ዋጋ ያወጣል የተባለ የእርኩሰት ጥግ ነው። ሰው በራሱ ሀገር ላይ በራሱ ምድር ላይ ነውርን አብዝቶ እየፈጸመ ህዝቡን እየገደለ ባገዳደሎ ተርኮ አተርፋለሁ የሚል ሆዳም መሳይልና መሰሎችን የሚመስሉ ሆዳሞች ከተፈጠሩ ምን ጨነቀው ሌላዋል። እና እዚህ ላይ ከልጅቱ ሞት የሌላው አይሰማማ በጣም አሳዛኝ ይላል። የመሳይን ጉድ ትንሽ መስማት ስላለብን ሲፈጸም ገና ለመጀመሪያ ጊዜ ዛሬ መስማታችን ነው። እንግዲህ እቺ የ19 ዓመት ወጣት አንተ እንደጠቀስካት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስር የሚንቀሳቀሰው ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አባሪ የነበረች እና በአረንዛው ዳሞት የልዩ ኮማንዶ ስልጠና ወስዳ በዚህ ይቺ ልጅ ባጭሩ የምነግራችሁ ሲጀመር ለምን ወታደር ሆነች? ማን ጠርቷት? እነዚህ ሰዎች ዛሬስ ይቺ ልጅ ቆርቁራቸው ነው ወይ? አይደለም። የዚች ልጅ ላይ የሰሩት ግፍ በጣም ብዙ ሰዎችን የሚያስቆጭ ከሆነ ይችን የሚመስሉ ብዙ ልጆች እንዲሞቱ ጥሪ እያስተላለፉልን። እኔ የኢትዮጵያ ሕዝብ እዮሃ ሚዲያ ነው ምናምን የሚባለው ላይ የህፃን ፌበን ጉዳይ እንዳልኳችሁ ነገሮችን መርሳት አልፈልግም። እነዛን ሂሳብ ሰርቼ ነው ፈጣሪ ጋርም የምሞግተው ከፈጣሪ ጋርም እንትን ምለው በቃ ግብግብን የሚገጥመው እንደፈለኩም ሆኖ ከፈጠረኛ አምላክ ጋር እንጂ ከሰዎች ስርዓት ጋር አይደለም። ስለዚህ በዛ ልኬት እዮሃ ሚዲያ ላይ ከ28,000 እስከ 30 ምናምን ሺህ ላይቭ ላይ ሆኖ የህፃን ፌበን ጉዳይ በጣም ያሳሰበው የሚመስል ብዙ ህዝብ ታዝቤያለሁ። ከንፈሩን ይመጣል፣ ብዙ ያዘነው ይመስላል። ግን ከዛ ሲወጣ ያንን የሚመስል ነገር ለማድረግ ወይም ለማስደረግ ነው ተምሮ የሚወጣው። ካዘን የህፃን ፌበን ጉዳይ ከቆረቆረን ወር አልሞላው። የ2 ዓመት ህፃን ልጅ ጎንደር ላይ 200,000 ብር ምናምን አግተው ከጠየቁ በኋላ ብሩን ተቀብለው ሲያበቁ ህፃኗን ገለው ሰጡ። አለቀስ ነው ግን አልቆም። አሁንም ይች ልጅ እንደው አዛኝ ነኝ ብላችሁ ለምትሉ ለማለት ነው። በተለይ ከዛ ግጭት አንጻር ዘመቻ አስያ ነው ማን ነው የምትባለው ህፃን አይሻ ዘመቻ አይሻ የሚባለው ኦሮሚያ ክልል ውስጥ የፈጸሙትን ግፍ ነው የሚያደርጉላችሁ። ይሄንን መቼ ሆነ? በመንግስቱ ኃይለማርያም ጊዜ በደርግ ሰራዊት ጊዜ ሀውዚ የሚባለው ጭፍጨፋ ላይ ሲከናወን የመንግስቱ ኃይለማርያም ዘመነ መንግስትን ለመቃወም ሲሉ የኢትዮጵያ መከላከያ ሰራዊት ለብሰው የነበረውን አረንጓዴ ዩኒፎርም ለብሰው ነፍሰ ጡር እናት ማነው አሞራው የሚባል አንድ ትርክት ራሳቸው ያቀርቡት የነበረው ላይ ያ አሞራው የሚባለው ልጅ ይናገረው የነበረው ነው ከራሱ ነው ዘመኑ። ያንን ለብሰው መጥተው ነፍሰ ጡሯን በቁሟ እስከ ነፍሷ ሰንጥቀው ልጁን አውጥተው የደርግ ሰራዊት እንደዚህ ነው የሚያደርገው። ስለዚህ ውጡ ሲሉን እኛ እረኞች ነበር ከብቶቻችንን ሁሉ ትተን ወጣን ይላል ህፃን አይሻ። ዘመቻ አይሻ ዘመቻ አደም የሚል የሼህ ሁሴን ጅብሪል ክፍለ ጦር ያለ የሚያወራ ሰው መካነ ሰላም ላይ መስጂድ ላይ ገብቶ ግን ሙስሊሞችን የቅርቡን ነው መቼም ካደረ በኋላ የሚሰራ ብዙ እብድ ነው ያለው። ብዙ እብድ ነው መቼም እንዳሁኑ አይነት ትውልድ እሳቤው የተሰለበ ትውልድ ነው አይቻልም። ይሄን ሰው ከቆጨው ያስታውስና ራሱን ይጠብቅ። ለራሱ ብዬ ነው ለኔ አይደለም። እኔ ምንም እንትን አይደለም። ይህ እንደውም እያናደደኝ ነው። የማንም ገለባ ባንዳ መጫወቻው ነው የሚቀጥለው። እንደዚህ አይነት እሳቤው የተንሸዋረረበት ሰው ነው። ከዓመት በፊት የነበረውን ባህር ዳር ላይ ረመዳን ሲጾም ውሎ ሊያፈጥር ወደ ቤቱ እየሄደ እስከ ልጆቹ የተጨፈጨፈው ሙስሊም ካልታየው በተለይ ሙስሊም ነኝ ብሎ ፋኖ የሚያሰኘውን ቅሌታ መብድ ለማለት ነው እዚህ ላይ ማካተው እንዲገባው ነው። እዛ ጋር እየተደናበረ ብዙ ሰው ስለሚያስቸግረኝ በአካልም እዚህ የሚገጥመኝ ነገር ሁሉ
እኔ የማወራው በጣም ጥቂት ነገር ነው ከማውቀው እዛ አካባቢ ላይ ከሚሆነው ነገር። ምክንያቱም አንዱ እንደ ታሪክ ስብራት ጥላት እያተረፈበት ህዝብ እየከሰረበት ሀገር እየከሰረችበት ያለ በጣም ቆሻሻ ተግባር ስለሆነ ሳይጀመርም ጀምሬ የጮኩት ከተጀመረም በኋላ እየሆነ ያለው እንደው ለሚዲያ ግባት እኔ ማውራት አልፈልግም። ለዛ ነው እንደሆነ ምናምን እሱ አይደለም የኔ ጉዳይ። ከወዳ ያለው ዘላቂ ኢትዮጵያ ሰላም እንድትሆን ምስራቅ አፍሪካ ሰላም እንዲሆን ዋናው የጥላት እጅ ከወዳ እንዲቆረጥ ነው እንጂ የምፈልገው እዚህ የገባውን ብቻ ብትቆርጡት በዚህኛው ይመጣል በዚህኛው ያው ነው። ብዙም ትራይ ሰው ዘመቻ አደም ይላችሁና መስጂድ ላይ ሄዶ ደግሞ የሙስሊም አባቶችን የሚገል ህፃን ፌቨን ላይ ሶፍቱን ይዞ ማልቀስ ይወዳል ሰው። አሁንም ልቅሶ ሰው አይቀርም። የታመመ ሰው ግን አይጠይቅም። ስለሺ እዚህ ጋር በጣም ኧረ በእናታችሁ እርዱኝ፣ ይሄን ያህል ነው ቸግሮኛል፣ እስኪ ገንዘብ ሳፖርት አድርጉ ብሎ እንዲለምን ይፈልጋል ኢትዮጵያ። በጣም የሚያስጠላው ይሄ ቆሻሻ ባህሪ። ሰዎችን ካስለመኑ ካዋረዱ በኋላ ሰጭነት እኮ ሰጭነት አለ። በእርግጥ ሰው አይሰጥም፣ የተሰጠውን ጸጋ ክብር ነው የሚያካፍለው። በዛ የፈጣሪውን ክብር አሳይቶ የራሱን ታላቅነት ያውጃል። ከሚቀበል ደግሞ የሚሰጥ ሰው እኔ ሰጭ መሆን ነው የምመኘው። የማከብራቸው ሜምበርስ ሆነው እንደዚህ አሁን መቅደስ ያለች ሁሌ አስበው ሰብናቸውና ውስጣቸው ህሊናቸው ያለውን የሚያካፍሉት ወንድሞች አሉ። አብራችሁን ያላችሁት ወንድሞችን ሁሌም ስለማረሳችሁ ማለት ነው። ያንን እንትን ነገር በጣም የተከበረ ነገር ስለሆነ ግን እኔም ኧረ በእናታችሁ በቃ ቸግሮኛል። ሚዲያ ሲሆን ኔትወርክ እንደዚህም ተቆራርጠው በየሰዓቱ ያልገባውበት መስራት ያለብኝ ነገር ሀሳብህም ይሄም ይስተካከል። ይህ አይነትም ደግሞ ጥራቱ ይስተካከል። ሀሳብን ለማስተካከል ይሄው ኮመንቱ ይህንን ደግሞ ለማስተካከል የምናድርግ ብሎ እየጠየቀ ሰው የለም። ይሄ አንዱ ኢትዮጵያ የሚለውን ሰውን አብሮ እንትን እያለ የሚሄድ ነው፣ መንግስትንም ጨምሮ ማለት ነው። በብዙ ነገር ያደራጃቸው ሰዎች ራሱን ቤታቸውን ሲያፈርሱ የሚሉ ሰዎች ሁሉ እያፈረሱ ነው የሚሄዱ። ድሉ ምንም አይቀርም። ተናገርም አልተናገርም እንኳን ይሄን ያልተናገረ እሱ አይቀርም። ጻት ይገባል። በአፄ ቴዎድሮስ ጀምሮ የማየውን ትርክት ነው መልሶ ለመድገም በሀገሩ ላይ ባንዳ የእሱ አስተዋጽኦ እግር በመጎተት በመንቀፍ በመናከስ በማጉደል እንጂ በመሙላት የማይገለጥ ገፍቶ በመጣል እንጂ ደግፎ በማቆም የማይገለጥ አብሮት ካለ ሰው ጋር በምቀኝነት የተሰለ አጋንንት ላዩ ላይ የሰለጠነበት የመጀመሪያ ፊደል የተወለድክበት የመጀመሪያ ፊደል ይላል። እኔ ዛሬ አሰስመንት ደስ ሰራካየት ላይ የተወለድክበት ዓመተ ምህረት የመጨረሻዋ ቁጥር ያንተን ዕጣ ፈንታ ትወክላለች። ያንተ ስም ምናምን እንደዚህ ይሆናል የሚለው ጅብ ተሸክመው የጅብ ግልገል ይዘው የጅብ ቆዳ አስረው ምናምን የመጡ ሰዎችን የሚመስል እዚህ ዩቲዩብ ላይ አሰስመንት ስሩ ማለት እንዲህ አይነቱን ስንት ሰው እንደሚያዩ ወንድሜ ሰው ሁሉ መጀመሪያ ከዛም የሰውነትን ክብር አውቀህ ለዛ የሚገባውን አድርግ። እየሰረክ አትሾም አትሸልም። የሚገል ብቻ ነው ሊመጣ የሚችለው፣ የሚያስርህ ብቻ ነው፣ የሚፈርድ ብቻ ነው የሚመጣው። ስለዚህ ሰው ሁሉ እንደ ሰው የሰውነት ዋጋ ተኝተይዋል ወይም የሆነ ነገር እያደረክ እከብራለሁ ሀብታም ሆናለሁ አትበል። አይሆንም። ዘመኑን የሚዋጅ አቋቋም እናስተላለፍ ካልያዝክ በስተቀር የጅብ ቆዳ እያንጠለጠልክ ጅብ ልትሆን ትችል ይሆናል እንጂ ሌላ ነገር አትሆንም። ምንም የትኛውም ዓለም ላይ ብትሆን የሰለጠነ ቦታ ላይ ሆነ እዛ ቦታ ላይ ሆነ እየጮክ ከአንተ በታች የሆኑ ሰዎችን እያስበላህ እነሱን እየበላሁ በዛ እሱም አይሰራም። ሰው ከሆንክ ሰው ሁን፣ በሰውነት ክብር ቁም። ከዛ በኋላ ነው ማንም ሰው ብሎ የሚያወራ እንጂ ይሄ ስለ ቃዥ አባይ ጠንቋይ ቤት የሚሄደው የብዙ ሰንካሎችን ሁኔታ ተንተርሶ ነው ብዙ አባይ ጠንቋዮች የተፈጠሩ። ለዛ ነው መሳይንም ምናምን ብትወስደው ሃይማኖቱም የትኛውም ቦታ ላይ እየረከሰ ነገር ሆኖ የምታዩትና እኔ በዚህም በዛም ይሁን የኢትዮጵያ ድል የሚቆም መስሏችሁ ከሆነ ተሳስታችኋል። አታውቁም። በዛ ልክ ኋላ ቀር መሆናችሁን የማውቀው አሁን ዛሬ እንኳን የኢትዮጵያ መንግስት የሆነ ነገር ለማለት የምትፈልጓላችሁ። በቃ መከላከያ ተቀብሏል፣ የደህንነት ተቋም ተቀብሏል። እዛ ውስጥ አረም ሊኖሩ ይችላሉ፣ ጥቂት ናቸው፣ ግን ይሰራሉ። ጎበዝ የሆነ ሀብቱንም እውቀቱንም የትኛውም ቦታ ላይ ስልጣኑን በአግባቡ ይጠቀም። አይካልክ ቀጥል፣ እዛው እስክትጠፋ ድረስ
ትጋለባለው ወር ትነቀላታለህ እንጂ ህወሓትን ጠይቀው አንዴዛ እንደዚህ ቢረግጥ ምናልባት አንድ ቀን ሁለት ቀን እገዛለሁ ብሎ ሊሆን ይችላል። ከዛ ውጭ የትም አይደርስም። እንደው ይሄ አልገባኝም ለሚል እድሜ ልኩን ለዚህ ውርደቱ ሊዳረጉትን ሰዎች እየሰማ የሚጋለብ ትውልድ እኔ እንደው እግዚአብሔር በጎ ፍቃዱ ከሆነ በቁሙ እንደው በመብረቅ እየመታ ቢያቃጥለው ነው ደስ የሚለኝ። እንኳን ላዝንለት ማለት ነው። አልገባኝም ለሚል እዚህ ኡስታዝ ጋር ኪንግስ ኦፍ አባይን ብቻ ማየት የጠላቶችን ሸር ማየት ትችላለህ። ባለፈው ስለ ሃይማኖት ጉዳይ እንደው አልገባኝም ለሚሉት የትግራይ ግንቦት 20 ምናምን ስብሰባ ይህንን እንኳን ብታዩ እንደው اللي في شرق السودان مواليه للاثيوبيين اكثر ما هي مواليه لحكومه السودان. ምክንያቱም በምስራቅ አካባቢ ያሉ ሱዳኖች ጭራሽ ፍቅራቸውና ወይም ሎያሊቲያቸው ወይም ደግሞ ውዴታቸውና ቀረቤታቸው ወይም ደግሞ ታማኝነታቸው ለኢትዮጵያኖች ሆኖ ታገኘዋለህ። ይሄው በዛ እየተቆጨ እዚች ላይ ስለ ኦርቶዶክስ ያወራት ነበር ማለት ሌላ ኢትዮጵያን ልናሸንፍበት የምንችልበት ሌላ አንድ መንገድ እኮ አለ። ስለ ሃይማኖታችሁ የምታወሩ በሃይማኖታችሁ የምታወሩ እንዴት ነው እዚህ ድረስ የገባው? ሰዎች ናቸው እነዚህ። እኛ የምንፈልገው ይላል ይህንን ድንበር ሰብረው በመሪነት ደረጃ በጌታ ስም ሊሰዉ የሚችሉ ወጣቶችን ማፍራት እና ኢትዮጵያን ስርዓት ማስያዝ። ይሄ ነው ኮንክሉዥኑ፣ አጠቃላይ አካሄዱ ማለት ነው። احنا عايزين ده. فبالتالي اللي بيحصل ايه بقى؟ انك تيجي تقول طب والله برضه انا في نقطه سد النهضه ده بس زي ما بقول لك كده على الماشي. አሁንም እንደው በገረፍ አንድ ነገር ልበላችሁና ይህ ህዳሴ ግድብ የሚባለው ነገር ሰድ النهضه ان طب يا جماعه فيما يتصل بسد النهضه دول ما هو احنا برضه في عندنا جانب قوه. ሌላ ኃይል እኮ አለ ማለት ሌላ ኢትዮጵያን ልናሸንፍበት የምንችልበት ሌላ አንድ መንገድ እኮ አለ። ما شاء الله الكنيسه المصريه የኢትዮጵያ ክርስቲያን ወይም ደግሞ ቤተክርስቲያን አልከኒሳ አልኦርቶዶክሲያ ይሄ ሃይማኖት ሳይኖርህ ሲቀር እና መርህ ሳይኖርህ ሲቀር አንዴ በእስልምናው አንዴ በክርስትናው በሁሉም ተጠቅመህ ኬትም አምጪው ዱቄቱ ፍጪው አንተ የምትፈልገው ሆድህ ነው ድንች ነው የምትፈልገው። ስለዚህ ይሄ ሰውዬ አሁን ሃይማኖተኛ ይመስለናል። የሚያወራው መስጊድ ውስጥ ነው የሰበሰባቸው ሰዎች የመስጊድ ሰዎች ናቸው። የሚለፈልፈው የቁርአን አንቀጽ ሁሉ እየጠቀሰ ነው የሚያወራው። ስለዚህ ማንም ሰው ይታለላል ወንድሞች እህቶች። ለዚህ ነው የለብ ትምህርት ብቻ ወስደን ሃይማኖተኞች ነን ማለት አይቻልም። ትንሽ ጠለቅ ብለን እንማር፣ ጠለቅ ብለን ለማወቅ እንሞክር፣ ወይም ጠለቅ ብለው ካወቁት ሰዎች ጋር በደንብ እንጠጋ። አለበለዚያ ግን እንደዚህ አይነት ሰዎች አጭበርብረውን ወደ ጦርነት ይከቱናል። እንደዚህ ነው እንዲህ ተፈጠረ እንዲህ ተከለከለ እንዲህ ምናምን ተፈቀደ ከዛ ምን ይሁን እሺ ምን ይደረግ እንዴት ነው ነገሮች የሚሄዱት ምናምን አይታወቅም። ዝም ብሎ ብቻ ግባበት ይላል። ተሳደብ ማስጀመር ካስጀመሩ በኋላ በቃ አንዴ ኃጢአት ውስጥ ከገባ ወይ መግደል ወይ ሞት ኦር መዝረፍ እንደዛ ከገባ በኋላ እንደዛ ነው። ግን በሃይማኖት ላይ ግብጽ ምን ያረ ነው? ሃይማኖት ለሰው ልጆች ቅርጽ ማስያዣ። የሰው ልጅ ሜካፕ ይወስዳል። ሜካፑ ግን ከሱ መብለጥ የለበትም። ጉዳዩ ሰዎችን ነው፣ ኢትዮጵያዊን ነው፣ እውነትን እንውደድ፣ እውነትን እንኑር። ከዛ በኋላ የህግን ጉዳይ የህግ ሰዎች እናመጣለን። የሃይማኖትን ጉዳይ የሃይማኖት የትኛውም ቦታ ላይ ሰዎችን በሙያቸው አስቀምጠን እናወራለን። ዛሬ ሁሉን ነገር አንድ ሰው ያወራው በሚሊታሪ ሳይንስ ላይ ሚሊታሪ አየር ኃይልና ኢቭንፍ የመካናይዝድ ጦርን የየራሳቸው ክፍል አላቸው። በጣም ዲሲፕሊን ከመሆናቸው አንፃር የማያውቁት ነገር ላይ በድፍረት ገብተው ዝም ብለው አንድ ሰው ለብቻው ክፍለ ጦር አንድ እዝ መሰረተ እያሉ እንደነዛ ወዳደሮች አያወሩም። ኢትዮጵያዊ ሚሊታሪ ላይ ያሉ እህት ወንድሞች ማለት። ስለዚህ በቦታው ላይ ሰዎች እናወራለን። ግን እሱን መድረክ እስኪመጣ እስኪ ሰዎችን እስኪ ኢትዮጵያዊ ነው እስኪ እውነትን እንኑር
እውነተኞች ለመሆን ጥረት እናድርግ። ከዛ በኋላ በቦታው ሰዎችን እያመጣን እናወራለን። እኔ ይህን ያህል ሰዓት ማውራው ሰው ያየዋል ምናምን ግዴታዬን ከመወጣት አንጻር እንጂ ዛሬም ትናንትና ቀጥቅጦ አላምጦ ረግጦ ለዚህ አሁን አለውበት ለሚለው መከራው ዳረገኝ ብሎ ጮሆ በየቦታው ላይ ተሰልፎ ሲያበቃ ከዛ ውጣ ተብሎ እድል ሲያገኝ ደግሞ አይ ያ ድሮ ይሻል ነበር ብሎ ቀጥቃጩን የሚናፍቅ ትውልድ ሁሉ ስላገኘው ሰው መሆን ተስኖታል። ባንዳነት ክብሩ ሆኗል። ገዳይነት በመገዳደል በብሪተኝነት በስሜት ድለንተና ድለፋኑ ድለንተና ምንም ማለት ትችላለህ እኮ ጣዖት አድርገህ ማምለክ ሁሉ ትችላለህ እኮ። ያ እኮ መብት እኮ ነው እያልን ያለ ነው። ያንን በሽታህን ራስን ችለህ ጥፋ ነው። ምን እያልኩ ያለሁት እኮ በቃ የሚድን ሰው ካለ ይዳን ነው እንጂ ሁሉም ድለንተና እያለ ጣዖት አድርገህ መስገድ ትችላለህ እኮ። እግዚአብሔር እንኳን አይደለም እያመለከ ያለው ሁሉ እዛ ጋር እያየሁት ያለው ሰው እኮ ሃይማኖተኛ ድንቅም ሃይማኖት ጸረ ሃይማኖት ነኝ አትልም። ዘመቻ አደም የሸህ ሁሴን ጅብሪል ክፍለ ጦር እያለ መስጂድ የምታቃጥል መስጂድ ውስጥ ያሉ ሰዎችን የምትመታ ይሄ ሲምፕል ቀላል ነገር ስለሆነ እንጂ ቄሶችን ሁሉ አሪፍ አድርገው ስርዓት እያስያዙ እንደሆነ አውቃለሁ። እሱ ጥሩ ነው ስለሚገባቸው አንዳንድ ቦታዎች ላይ ስለማይ ምክንያቱም አንተ ያስከው መሳሪያ ምን ሊሆን ነው ብሎ ሰርክ ላይ ሰርክ መርሃ ግብር ላይ እነሱ ቃለ እግዚአብሔርን ማስተማር ሲያቅታቸው የፖለቲካን ቃል ቦረቁ። ዛሬ እኮ ዛሬ ዓመት አካባቢ ነው በወርሃ ጽጌ ቢራ አንድ ካሳ ቢራ ካልገዛችሁማ ጠላማ አልፈልግም ብሎ ያባረረ ቄስ አውቃለሁ። ከዛ በኋላም ሰውየውን አላናገረውም ማለት ነው። እንደዚህ ሆዳደር ይሄ ዱንያዊ ወይም ዓለማዊ ነገር ገደል የከተታችሁ መሆኑንና የግብፅ ፈረስ ሆናችሁ የእግዚአብሔርን ሰው በቤቱ ሌላ ክብር ጨምሮ ይኖር ዘንድ ጽድቅን ዘላለማዊ ሕይወትን ያገኝ ዘንድ እናንተ እረኛ ሆናችሁ ዋነ ካህናት አይንተክሙ እግዚአብሔር ብላችሁ መጣችሁ። ሹመት በራሳችሁ ላይ ህዋታዊ ሳቤ ነው እንደዛ የሚያደርገው። እኛ ያመጣነው ልማት ብሎ ራሱን በራሱ የሚያንቆለጳጵስ የወያኔያዊ ሳቤ ነው። እንደዛ አድርጋችሁ ሰውየው የሚለው ኢትዮጵያን ለማፍረስ ኦርቶዶክስ ቤተክርስቲያን ትበቃናለች እያለ እከሌን አክፍር እከሌን ምንድነው እንዲበል እከሌን ስደብ በቃ። ከዛ በኋላ ይሄ ነገር እየበሰለ ሲመጣ ልክ እንደ ዩጋንዳ በኋላ የምንድነው እንደ ሩዋንዳ ኢቭን አፍንጫ መለካካት ትጀምራለህ። በቃ እስከዚህ ደረጃ ጽንፈኝነት ይፈጠራል ሀገር ውስጥ እና ሀገር ሌላው ዘበዚህ ማለት ነው። እዛ ደግሞ ይዛር ባለ ይሄንን ታውቁ ተስለኛል ጫንባት ወረቀት ናት። እኔ አይደለሁም ያልኩት ኤርትራ ነው። አሁን እንደዛ የሚላል ግብፃዊ ነው። ኤርትራ ጋር እኛ መግባባታችን ኤርትራ ጋር ያለን ተንሲቅ ማለት የስትራቴጂ አብሮነትና እየሰራንበት ያለበት ሂደት ምንድነው? የቀይ ባህር መግቢያ መውጫውን ማስጠበቅ ማስከበር። ዘበኛ ናት፣ የኛ ዘበኛ ናት። ከማን ነው ዘበኝነቷ? ሰማለን። وايضا اتاحه الفرصه لاستخدام هذا التعاون كورقه ضغط على اثيوبيا በዚህ በኩል ኢትዮጵያ ላይ ጫና ማሳደሪያ ወረቀታችን ናት ኤርትራ። ባህሩን ኢትዮጵያ ድርሽ እንዳትልበት ማስጠበቂያ ነች ኤርትራ። በዛው ኢትዮጵያን ደግሞ መጫኛ ናት። ምክንያቱም ኢትዮጵያ ወደ ባህር በር መምጣት ትፈልጋለች፣ ይሄን አድርጊ፣ አትፈልጊም እንዲህ ነው፣ ወይም ደግሞ እኛ በምንፈልገው መልኩ እንደዚህ ነው ብቅ የምትይው እንጂ በዚህ መልኩ ብቅ አትይም ብሎ እንደፈለገ መወሰን እንዲችል ፈርዖን የሚጠቀምበት የሆነ መንጋ አለ፣ ወይም የሚጠቀምበት የሆነ ሌላ ተባባሪ አለ። ሃማን በሉት ቃሩን በሉት የፈለጋችሁት። ስለዚህ ከዛ ውስጥ አንዱ ኤርትራ ናት። ኤርትራዬ ለኛ ለግብጾች የባህር በሩን አስከባሪ ናት። በዛው በኩል ኢትዮጵያን የምንጫንባት ወረቀት ናት። እኔ አይደለሁም ያልኩት ግብጻዊ ነው። በቃ ይሄንን እሱ ያለው ነው። ከዛ በፊትም ደግሞ የተተረጎመላችሁን ታስታውሳላችሁ። ኡስታዝ ጋር እኔም እዚያ አምጥቼ ሼር አድርገውኩት አለ። አልሰማ ብለን አይደለም ግን ምንድነው እንዲያደርገን ካለ ጥላቻ ይዞናል።
ከሌ ይሙት እንጂ ከሌ ይጥፋ እንጂ እሱን አጥፍቼ እንደው እንድልበል የሚል ምቀኝነት ምናምን አለ። እሱ ነው እንደዛ አድርጎ የገደለን እንጂ ኢሳያስ ራሱ ነው ተከላከለኝ አንዱ እስኪ የሚጀምረውና ታሪካው ምክንያት አለው ይህን ደግሞ ኤርትራ የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዛኔሩ ባለ ኤርትራ ከም ሞቋቲ ኢትዮጵያ ቅሳነት መክሊ መሳሪያ ይንበር ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት ኢትዮጵያን ሰላም ለመንሳት ኤርትራ ማጥመታ ተረከቦ ሉላውነት አረጋግጣ ከተለበት ሀሳብ ሀሳብ አይነበረም። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ ሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያውን ሸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝብለሙ ቁጥጣር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝመገሰሉ ቦታ ዘለዎ ሃገራት ክመፃ የኽእልኒ ዝብል እምነት ነይርዎ። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጥማምታ ተበይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ይህንንም አሳታ ደጋግመን ቁጥ ነበረ ብጀካ መንግስት ግብ ይህንንም እንደዚሁ አምጥቼ አሳይቻለሁ። ማለት ኢትዮጵያ ማለት ከኢትዮጵያና ኤርትራ በ91 እስከ 93 በተደረገው የሻዕቢያ ትግል እና የመገንጠል ሂደት በግብጽ በኩል ሲደረግ የነበረው የእርዳታ ሂደት እውነት የኤርትራን ነፃነት ኢጅፕት ፈልጋ አልነበረም ይላል። በቃ ይሄ የመጀመሪያው ሴንቴንስ ነው። ማለት በፍጹም ኢጅፕት በ91 እስከ 93 በነበረው የኤርትራና ማለት የኤርትራና የኢትዮጵያ ጦርነት ማለትም የሻዕቢያና የኢትዮጵያ ብለው ደስ ይለኛል። ምክንያቱም ኤርትራ የኢትዮጵያ አካል ስለነበረች በወቅቱ እኔ ኤርትራ የሚባለው ሀገር እንደ ሀገር ስላልነበረች ሁለት ሀገሮች ተጣሉ ማለት አልችልም። ምክንያቱም አንድ ክፍለ ሀገር ነበረች። ካሉት ህብረተሰቦች ውስጥ የተወሰኑ ሰዎች ወጥተው የኢሳያስና መሰሎቹ ይህንና መሰል ሁኔታዎች አሉ ያሳየኑ ጀስት ይሄ አላውቅ ብለንም አይመስለኝምና እንደዛ ሆነ እንደዚህ ሆነ እያሉ የሚሉ ነገሮች የሚጠቅሙ ሆነው አይደለም። ከዛ ይልቅ የሚጠቅመንን ነገር ብንሰማ የተሻለ ይሆናል። መኪና እያቃጠለ ይሄንን እየተከተለ ይሄን እስኪ ተመልከት። ይሄ ነው የምትኮሩበት። ወጥ የአማራ ፋኖ አይታ ታሪክ ይሰራል። የአማራ ፋኖ ነበር መታጀር ምን ካምን መጣ እንሻ ለአድማቸው እናጅባቸዋለን ብሎ የራስ ያስፈባቸው በነፎት እየተጠለለ ያስፈላል። ሚሊሻ ይሄን አየሁ። ሚሊሻ ነው እንደዚህ ያደረገው በቦት እየተጠለለ እነሱ መውጣት ሆናቸው በቦት ይጠለላሉ። እዚህ አርጎ በቃ የአማራ ፋኖ እንደዚህ አርጎ በጎንደር ጨጨሆ ብርጌድ ታሪክ ሰራ። እንደዚህ አርጎ አትታጀባል አለጫ በሰጠን በሱ እየተጠለለ ቦቲ እንግዲህ ታሪክ ይሰራል የሚለው ታሪክ ይሰራል። ታሪካችሁ ይሄ ነው። በርቱ የምታረጉ ሰዎች በሙሉ ፋኖ ፍጻሜው ሽንፈት ነው። የሞራል ግራውንድ ምንም አይነት የሞራል የቁመና የስነ ልቦና የኮዝ የውጊያ ኮዝ መነሻውም ስህተት ነው፣ ሂደቱም ስህተት ነው፣ ፍጻሜውም ሽንፈት ነው። ድንቁርናን ተጠቅሞ ለመሸጥ ነው የሚሞከረው። የድንቁርናን አድቫንቴጅ ለመጠቀም ነው የተሞከረ ያለው። ያለማወቅን አድቫንቴጅ ለማወቅ የተሞከረ ያለው። ፋኖ ፍጻሜው ሽንፈት ነው። የሞራል ግራውንድ ምንም አይነት የሞራል የቁመና እኔ አሁን እስኪ ሰለቸ ድረስ ይሄንን ለአድማጭ ተመልካቾች ነው ጠይቁ እስኪገባችሁ ድረስ አቋቋማችን አብሮ ያስቀጥላሉ። እንዴት ነው የተሰባሰብነው? ምን ለማድረግ ነው የተሰባሰብነው? የት እንተዋወቃለን? ከዚህ በፊት እናወራው የነበረውን ነገር
ለመፍታት የሚያስችል አቋቋም ያለ ነው? በእውነት ካለንበት ችግር እንዲፈታ ነው ወይስ ችግር ጠቅሰን ችግር አውርተን በችግር ሰዎችን ቀስቅሰን ችግር ለመፍጠርና በችግር ውስጥ ለማኖር ነው መነሻችን? ጠይቋቸው። ምክንያቱም ሁሉም የዘራውን ስለሚያጭድ በአይኑ ባየበት በእጁ ላይክ ዲስላይክ ሳብስክራይብ ባረግበት ገንዘብ ቆጥሮ ከሰጠን በዛ በጀሮም በሁሉም ነገር ሰው ግብይት አለ። የሆነ ነገር ምንዛር ያለው ማለት ነው። ውሎውን በሂሳብ ያወራርዳል። ምክንያቱም ፈጣሪ ማንም ቢክደው ኦር እንደዚህ እየተባለ አስመሳዮች የሚቀልዱበት አይነት ዓለም አይደለም የሚቀጥለው። ሰው በተሰጠው ስልጣን ላይ ቢባልግም ምን ቢልም ፈጣሪ በራሱ ቀመር ሰዎችን እንዴት ካልኩሌት አድርጎ ሂሳቡ እንደሚያወራርድ ስለሚታወቅ ማለት ነው። በጣም ጠይቁ። የገባችሁን ነገር እንዲገባችሁ አድርጉና አምናችሁበት አድርጉት። እኔ አሁን የማደርገውን ነገር አምኜበት ነው። ማንም ገንዘብ ቢከፍለኝ መንግስት የሚባል ወር የሆነ ኃይል ካለሁበት ወደኋላ ሊጎትተኝ አይችልም። ባለሁበት ላይ መደገፍ ኦር ሳፖርት የሚያደርገኝ ነገር ካለ እንጂ እኔነትን ሊያጠፋ የሚችል ምንም አይነት ነገር ቢመጣ አስፈላጊ አይደለም። እኔ ስልጣን ምናምን ብሎ ይላል። በእውነት በአሁኑ ሰዓት ከላይ ሰዓት ከታች ሰዓት ሆኖ እንደዚህ አይነት የሚወራጭ ብዙ እብድ በበዛበት እኔ ኢትዮጵያ ውስጥ በአጠቃላይ ባለኝ ታሪክ ኢትዮጵያ ውስጥ ባለስልጣን ከመሆን በላይ መረገም ሁሉ ያለ አይመስለኝም። ግን ሰዎች ባለስልጣን የሚሆኑት እነሱ ብለው ስለማይሆን ነው። ዋናው የሚመርጠው ፈጣሪ ስለሆነ እንጂ እንደው አስቦ እኔን ምረጡኝ ብለው የሚሉ የፖለቲካ ፓርቲዎች አውቀውታል ግን ኦር ነው ሌላ ቀመር ሰርተው ነው ብዬ ነው እኔ የምለው። ምክንያቱም እንዴት ሊሉ ቻሉ? ለምንድን ነው የእድር ዳኛ ኦር የሆነ የቁብም እንደውም ዳኛ በመሆኑ የሆነ ቀድሞ የሚያገኛቸውና ሌላ ጥቅማ ጥቅሞች አሉ። አሁን ዛሬ የድሮ የቀበሌ አስተዳደርም ቢሆን ሊቀመንበሩ ደሞዝ አልነበረውም። አሁን እንደውም ብዙ ጥቅሞች እንዳሉት ነው። ነገር ግን ጥቅም በሌለበት ሁኔታ ላይ አልፈልግም ስልጣን የማለት አይነት ልምድ ያለ ተለምኖም ሰው አልፈልግም ነው። በዛ ስልጣን ላይ ሰዎችን ለማገልገል ሳይሆን በሰዎች ለመገልገል የተለመደ ልምድ ነው እኛ ሀገር። ወደፊት የፖለቲካ ፓርቲ የሚያቋቋም ሆነ የቤቱ ድረስ ሄደንም ቢሆን ብንመርጠው የሚመጣ አይመስለኝም። ምክንያቱም ሰዎችን በማቆሸሽ፣ ሰዎችን በማህደት፣ ሰዎችን በማጎሳቆል፣ ሰዎችን ምንጊዜም የእሱ የበታች አድርጎ በማኖር ላይ ነበር እኛ ሀገር ባለስልጣን የሚሆን ፖለቲከኛ የሚሆን ነው። ዓለም ላይ ያለው እንደዛ ነው። እርዳታ ይባላል። ያ ሰውዬ መቼም ቢሆን እድገት፣ ለውጥ፣ ይሄ ስልጣኔ ብልጽግና ኦር ምናምን የሚባለው ነገር ነው እንዳይደርስበት አድርጎ ከላይ ይሰቀላል። የተቀቀለ ስንዴ ይሰጠዋል። የተቀቀለ ሀሳብ ይሰጠዋል። ምርጫም ቢሆን እነሱ ታዝበውት ነው። እርዳታም ቢሆን እነሱ ሰጠውት ነው። እርዳታ አልቀበልም ማለት ትልቅ አምባገነንነት ነው። ትልቅ ፖለቲካ ነው። ማዕቀብ ሰዎችን ማኮላመጃ፣ አገራትን መቀጥቀጫ፣ የሀገር ማፍረሻ ነው። ዲሞክራሲ ያፈረሰው ብዙ ሀገር አለ። እርዳታ ያንኮላሸው ብዙ የሰው ልጅ አለ። ብዙ ሀገራት አሉ። እርዳታ ያፈረሰው፣ ዲሞክራሲ ያፈረሰው፣ ምርጫ የሚባል ያፈረሰው፣ ይሄ ጦር ወንጀለኞች ምናምን ተብሎ በዓለም ላይ የተሰሩ ለበጎ ነገር የተሰሩ ነገሮች ሁሉ ያፈረሱት ተገልብጦ ነውረኞች ተጠቅመውበት ብዙ ሀገራት ፈርሷል። እኔ ሀገር ዓለም ላይ ህግ አለ ኦር የሆነ ነገር አለ ቢለኝ ማንም አልሰማህም፣ አልሰማሽም። እኔ የማየው ሊቢያን ያፈረሰ እንጂ ሊቢያን የሰራ አላየሁም። የመንን ያፈረሰ እንጂ የመንን የሰራ፣ አፍጋኒስታን የሰራ፣ ኢራቅን የሰራ፣ ሶሪያን የሰራ አላየሁም። ዩጎዝላቪያን የሰራ አላየሁም። ሌላ ኤርትራን ያፈረሰ፣ ኤርትራን ከኢትዮጵያ ሉዓላዊ ብሎ ያጠፋ የጥፋት የሆነ ምንጭ አድርጎ ህዝብን እያጎሳቆሉ ማኖሩ እንደ አማራጭ ያደረገ አሸባሪዎችን የሚፈለፈል ሌላ አሸባሪ ተፈጠረ ሲባል እንጂ አሸባሪዎች ታረቁ ወር ተስተካከሉ ሲባል አላየሁም። ዛሬ አፍጋኒስታን ላይ ታረቁ የሚለውን ከመናገር አንደበቱ እየተያዘ ያስቸገረው ሁሉ አይ ይሄ ነገር አስተማማኝ አይደለም ብሎ የህዝብን እልቂት ለማባባስ የሚያወራ ሚዲያና ምናምን ነው የማየው። ሀገራት ሲፈርሱ እንጂ ሀገራት ሲሰሩ አይቻልም። ዛሬም ሱዳንን ያፈረሰ እንጂ ሱዳንን ለመስራት አይደለም። ከዛ ኢትዮጵያና ኤርትራ ጋር ሊገጥሙ ነው እንተናና እንተን ሊጣሉ ነው እያለ ጦርነት የሚያወራ አክቲቪስት ኦር እንደዚህ በየሶሻል ሚዲያ ሁሉም በቻለው አቅም አፍራሽነትን የሚያወራ አይዟቸው አይፈርስም። የፈርስ ሀገር የለም። ኢትዮጵያ ከማንም ጋር ጦርነት አትገጥምም። ጦርነቱን እየጨረሰች ነው። አሁን የሚወራው እኮ ጦርነቱን መጨረሷ ነው እንጂ በየቤታችን የነበረው ነገር ነው ዘዋዳ ሄደ እየተባለ ያለ። በቃ ከኢትዮጵያ ከውስጥ ጉዳያችን ወደ ዳር ከወጣ ጨረስን ጦርነት።
ይህን ጦርነት ሊሆን ነው ምናምን የምትሉም አይዟችሁ፣ ጦርነት አይመጣም። ምናልባት ያ ጦርነት ምኞታችሁ ለራሳችሁ ሊሆን ይችላል። ሀገር አፍራሽ እንጂ ሀገር የማይሰራ አንድነት ጦር ስብስብ ምናምን የአረብ ሊግ እንደዚህ ሀገራትን የአፍሪካ አንድነት ድርጅት አንድ ሀገር ሲሰራ አይቼው አላውቅም። የተባበሩት መንግስታት ድርጅት አንድ ሀገር ነፃ ሲያወጣ አይቼው አላውቅም። አንድ ሀገር ሲያስታርቃቸው አላውቅም። የዩክሬንና የሩሲያን ጦርነት አላስቆም ምንም ሰው በዚህ ዓለም ላይ ምን ማለት ነው? ከሌሎች የሚቀዳ ምንም ስኬት ሰላም የለም። ሰላም መጀመሪያ ከራሳችን ጋር እንታረቅ፣ ራሳችንን እናገኝ፣ ከዛ ቀጥሎ ወደፊት እንቀጥላለን። እስከ ዛሬ የመጣንበት ነገር ለሌሎች ሀገራት ላልደረሳቸው ሄደን ሰብከን እባካችሁ ከኛ ተማሩ በእኛ ይብቃ ብለን የምናስተምር ነበር የታደልን ብንሆን። ግን ዛሬም ይሄ ቀረ ያቀረ እየተባለ ሌላ ብጥብጥ ሌላ ንትርክ ለማንሳትና የማንም ዕቃ ሆኑ የሚያሳፍር እንጂ የሚያኮራ ነገር አይደለም። ጎበዝ ሰው ቢያንስ ራሳችሁን ጠብቁ። ቢያንስ ምንም ነገር ስታደርጉ ራሳችሁን እንኳን ነፃ ሊያወጣ የሚችል ነገር አድርጉ። ከዛ ውጭ ምንም ብትሰበስቡ በሰበሰባችሁበት የምትጠፉ ሊሆን ስለሚችል ከኢትዮጵያ ጋር አትጣሉ፣ ከሰውነት ጋር አትጣሉ፣ ከእውነት ጋር አትጣሉ። ይብቃችሁ። ዛሬ ላይ በቃ አቁሙትና ወደ መፍትሄው ሂዱ። ሀብት ሰብስባችሁም ከሆነ እሱን የምትበሉበትን ዘመን አግኙ። ከዛ ውጭ ሌላ ጥፋት ላይ የምትሉ ከሆነ ትጠፋታላችሁ እንጂ እውነት አይቀየርም። ከሚሊዮን ምንም አይነት ፕሮፓጋንዳ ምንም ብትነዱ ምንም ብታወሩ ኔቨር አይፈቀድም። የኢትዮጵያ ልዕልና በፈጣሪ ነው የሚመራው፣ በፈጣሪ ነው የመጣው። ያንን የሚያስፈጽሙ ጠቅላይ ሚኒስትሩ፣ መከላከያ ሰራዊት ብዙ ሰዎች አሉ። እንደዚህ የሚያሽሟጥጡና እዛ የሚጮሁትን አይደለም። እና ውሏችንና ምኞታችንን እናስተካክል። የኢትዮጵያ ድል ይቀጥላል። የኢትዮጵያ ተብጽለውያ አበ እግዚአብሔር ኢትዮጵያ ድል ይቀጥላል። መልካም ጊዜ። ኔትወርኩ ቢቆራረጥም የኢትዮጵያን ጥላት ቆራርጠን የኢትዮጵያን ድል እናስቀጥላለን። መልካም አዳር።